ብዙ መሰራት የነበረባቸው ነገሮች ሲሰሩ ያለፉበት ጊዜ አሁን በአጭር ጊዜ ውስጥ የተሰሩበትና አመራሩ ይህን ስራ በልዩ ትኩረት በ7/24 የሰራበት ሁኔታ ነው ያለ። ይሄ የሚያሳየው እያንዳንዱ የትምህርት ማህበረሰብ የትምህርት ቤት መምህራን፣ እርሳነ መምህራን ሌሎችም አብረው ጉብኝት አካሂደዋል። ስለዚህ መምህሩ እነዚህን የልማት ስራዎች ያው እየደገፈ አብረው ከሚያጫፍሩት ወደ ችግር ውስጥ ከሚከቱት ከሚያላቅሱት ወጥቶ እነዚህን ልማቶች የመደገፍ ስራ መስራት አለበት። የኛም ችግር የሚፈታው የቤትም ችግር ይሁን ከኢኮኖሚ ጋር ተያይዞ ያለ ችግር ሊፈታ የሚችለው ከባህር ማዶ ሆነው በአገር ውስጥም ሆነው በሀገራቸው ላይ ችግር የሚፈጥሩና የሚያላቅሱት ጋር አብሮ በመቆም ሳይሆን ስራን በውጤታማነት በመስራት በአጭር ጊዜ ውስጥ ደግሞ እኛም ጥያቄ ሊመለስ እንደሚችል አመላካቾች ስለሆኑ ጥሩ ነገር አይቻለሁ። አንደኛ ዜጋን ነው የምናፈራ። የዜግነትን ዜጋን ብቁ ለማድረግ ደግሞ በጣም በጥሩ ሁኔታ መስራት ያለብን። ምክንያቱም ነገ እነዚህ ዜጎች ከኛ ኋላ ያሉ ዜጎችና እነዚህ ትውልድ ደግሞ በጣም መቅረጽ አለብን። እነሱ ስለ ሀገራቸው እያወቁ እንዲያድጉ እየተደረገ ያለው ልማትን በእውቀትም ተጨምሮ ብዙ ነገሮችን በቃ እያስጨበጥን ማለፍ አለብኝ ብዬ ገምታለሁ። እኔ ደግሞ ባለውንበት ቦታ የተሰጠንን ኃላፊነት ከተወጣን ሁላችንም የልማቱ ተካፋይ ነን ብዬ አስባለሁ። ለዚህ የተካፋይ ስንሆን ደግሞ በሁሉም ነገር ነው ማልማት ያለብን። እኛም ባለን በሚመለከተና ያለንበት ቦታ ላይ እንግዲህ የምንጠየቀውን መወጣት አለብን ብዬ አስባለሁ። ስለ እውነት ለመናገር ጉብኝቱ እጅግ መልካም ነበረ። በጣም ድንቅ የሆኑ ስራዎችን በጉብኝቱ ተመልክተናል። ሀሳብ ወደ ተግባር የተቀየረበት በጣም በርካታ የአመለካከት ለውጦች የመጡባቸውን ተግባራት አይተናል። ብዙውን ጊዜ እንግዲህ በዚህ ልክ እድሉን አግኝተን አልጎበኘንም። ነገር ግን አሁን የከተማ አስተዳደሩ ትምህርት ቢሮና ከተማ አስተዳደሩ ባመቻቸው እድል መሰረት እነኚህን ድንቅ የሚባሉ ስራዎች ለመጎብኘት ችለናል። የተሰሩ ስራዎች ለነገ ትውልድ የሚቀሩ ዘመን ተሻጋሪ ስራዎች ናቸው። በዚህ አጋጣሚ በዚህ ልክ በትጋት ይሄን ውብ ስራ የሰሩ አመራሮችንም እጅግ አድርጌ አመሰግናለሁ። እነኚህ ስራዎች እንግዲህ የተማረ ዜጋ ይጠይቃሉ፣ የነቃ ዜጋ ይጠይቃሉ። በተለይ ንቃተ ህሊና ያለው ዜጋ ይፈልጋሉ። እንደ ምሁራን እንግዲህ ሚናችን ሊሆን የሚገባው የሀገር ግንባታ መሰረቱ ትምህርት ቤት ላይ ነው የሚጣለው፣ ትምህርት ላይ ነውና ስለዚህ እነኚህን መሰረተ ልማቶች ከግምት ያስገባ ትውልድ መገንባት እንዳለብን ኃላፊነት ይሰማኛል። እነኚህን ጉብኝቶች ደግሞ ወደ ሌላው እንዲስተጋባ ማድረግ ያስፈልጋል። እላይ የሚቀር ጉዳይ ሳይሆን እታች ተማሪዎች በሚፈጠርላቸው አጋጣሚ መጥተው እንዲጎበኟቸው ማድረግ፣ የተቀሩ መምህራንም ጉብኝቱን ቢያካሂዱ ደግሞ ይበልጥ በተጨባጭ እየተሰሩ ያሉ ስራዎች ዘላቂነት እንዲኖራቸው። ዘላቂነት ስንል እንግዲህ ግንባታዎቹ የተሰሩበት ጥራት ብቻ ሳይሆን እነኚህ ንብረቶች እነኚህ ፕሮጀክቶች የህብረተሰብ ናቸው። ህብረተሰቡ የራሴ ነው ብሎ በኔነት ስሜት ተንከባክቦ እንዲይዛቸው ማድረግ ያስፈልጋል ባይ ነኝ።